ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ሰሞኑ እንግዲህ ስለ ፍቅር አነጋጋሪ የሆነ ነገር አያለው ቲክቶክ ላይም በቃ የተለያየ ማለት ከበፊት ካሰለፋቻቸው ወንዶች ጋር እያመጣችሁ ፈቶ እየቦሳታችሁ ምናምን ነገር ነው ያለው ማለት ነው። እዚህ ጋር አንድ ወንድ ወይም አንድ ሴት የሆነ ተጣመሩ ማለት አንድ ላይ ቪዲዮ ሰሩ ወይም ደግሞ አንድ ላይ እንደዚህ ፈቶ ተነሱ ማለት ሌላ ነገር ያደርጋሉ ማለት አይደለም። ምክንያቱም የፍቅር ነገር ታውቃላችሁ፣ እውነቴ ነው የምላችሁ እኮ ፍቅር በጣም ነው እኮ ማደንቃት። እኔ እማደንቃት ለምን እንደሆነ ታውቃላችሁ? ቆራጣ ሴት ናት። በቃ አንድ ነገር ከወሰነች ወሰነች ነው። ድጋሚ እኔ እስካሁን ድረስ በዩቱብ ስሰራ ያየው ነገር ሄለንና ፍቅር ብቻ ነው ያየሁት ማለት ነው። ለምን ብትሉ በቆረጡት ነገር በቃ ቆረጡ። ካረጉት በኋላ አረኩት በቃ አይመጡም። ፍቅር ደግሞ ሁል ጊዜ መልስ የምትሰጠው ነገር ቢኖር ይሄንን ነገር አላረገውም፣ ይሄንን ነገር ተመልሼ ድጋሚ አልመጣበትም ካለች አትመጣበትም ማለት ነው። ከፈለገ ሰው ጋር መስራት ትችላለች ወይስ እንደ ሌላ ሰው ውሸት ስላልሰራች ድራማ ስላልሰራች ዝሙትን አምጥታ ስላስተላለፈች እሷ እኮ እንደ ሌላ ዩቱበር ቢሆን ብትዋሽ ድራማ ብትሰራ የተለያየ ነገር ብታወረግ ልጇን አውጥታ አደባባይ ላይ ብሸጥ እስካሁን ድረስ የት በደረሰች ኖሮ። እና ይሄንን ማለት የፈለኩት ለምን እንደሆነ ታውቃላችሁ? ሰውን ለይታችሁ እወቁ ማለት ነው። በቃ ፍቅር በራሷ ሞድ በተመቻት ነገር ትሰራለች፣ ታረጋለች። አበረታታት። ምን ችግር አለ? ለምንድን ነው ቆይ እኔ የምጠይቃችሁ ጥያቄ ማለት ነው፣ ጥሩና መልካም የሚሰራ ሰው ለምንድን ነው ማታበረታቱት? ለምንድን ነው ሆይ ሆይ ማትሉት? ለምንድን ነው ሼር ማታረጉለት? ነገር ግን እሱ በራሱ ሞድ እየመጣ እየሰራ እያለ እየወሰዳችሁ ከ18ቱ ትመጣለች፣ ከዛ ትለጥፋለች፣ ከዚህ ትለጠፋለች። ትለጠፍ። በእናንተ ደረት አይደለም የተለጠፈችው፣ በእናንተ መንገድ አይደለም የሄደችው። ገባችሁ? እኔ ሰሞኑ ቲክቶክ ላይ ዝም ብዬ እያየው ነበረ። እኔ ደግሞ በባህሪዬ ማለት ነው የሆነ የሚያስደምም ነገር ካላገኘው ቪዲዮ መስራት አልፈልግም። በእርግጥ በአብርሽና በሩታ የፈለገ ነገር ቢሆን እሰራለሁ፣ ግን በሌላ ዩቱብ ደግሞ አልሰራም። ለምን? ትክክለኛው መረጃ ነገር ሳላገኝ ማለት ነው። እበዱ እንግዲህ ማለት ነው። ይኸው ዛሬም ደገመችው። በቃ ስራ እየሰሩ ነው። ሁላችሁም ደግሞ ታውቁታላችሁ። በተለይ ሴት የሆናችሁ ማለት ነው በደንብ ጠንቅቃችሁ ታውቃላችሁ ስራ እንደሚሰሩ ማለት ነው። ከዚህ በፊት ፍቅርና ኤፍሬም ራሱ ሲመጡ ማለት ነው እኛ ስራ እየሰሩ ነው ተዋቸው ያምራሉ ስንላችሁ አይ እንዴት ወንድሙ ትታ ምናምን እያላችሁ ነበረ። አያችሁ፣ መልስ ሰጠች፣ ድጋሚ አልመጣችም ማለት ነው። አንድ ሰው ፈተና ይበዛበታል። ከምሬ ነው የምላችሁ። እኛ ራሱ ሰው ሀገር ስንመጣ ብዙ መከራስ ብዙ ስቃይ እናያለን፣ የተመቻቸ ነገር እስከምናገኝ ድረስ ማለት ነው። ፍቅርም ደግሞ ያንን ነገር ነው የምትሞክረው። ሁሌ አንድ ሰው በቃ ከአንድ ሰው ጋር መጥቶ ከሰራ ሊመቻችለት አይችልም። ሁላችንም የራሳችን የሆነ ነገር አለ የጻፈልን ነገር ነው አይደል የምንቀበለው። ስለዚህ የሆነ ቀን ደግሞ የእሷ የራሷ ቋሚ የሆነ የምትደሰትበት በቃ ከራሷ ጋር የሚመቻች ነገር ልታገኝ ትችላለች። በሳቱ ደግሞ ትተዋለች። እኛ ሰው ቤት መተን ካልተመቻቸልን ስንት መዳም አሰቃይታን እየሰደበችን ብዙ ነገር እያረገችን ማለት ነው። ስንት ጊዜ ቢሮ ሄዳችሁ የምትቀይሩ ሰዎች አላችሁ። ስንት ጊዜ ስራ ፈታችሁ ቁጭ ትላላችሁ። ያንን ነገር ስራ ፈትቻለሁ በቃ እኔ የማይሆነኝ ነገር አላገኘውም ብላችሁ ቁጭ ትላላችሁ። አትሉም፣ ትሞክራላችሁ፣ ትሄዳላችሁ። ፍቅርም ደግሞ በቃ ነገ ከፍሬም ብትመጣ ከሙቤ ብትመጣ ከተለያየው ሰው ብትመጣ እየሞከረች ነው። የሆነ ቀን ደግሞ ፈጣሪው አሳክርቶላት በቃ ጥሩ ደረጃ ደርሳ አይታቻት ደግሞ ቋሚ ከሆነ ሰው ጋር ትሰራለች። ስለዚህ ባካችሁ ሰውን አትስበሩ፣ በተለይም ደግሞ ሴት አትስበሩ። በቃ አንዳንዶች አላችሁ፣ እኔ ስም መጥራት አልፈልግም ማለት ነው። በቃ የዛኛው ታሪክ አልፈዋል፣ ያለፈ ታሪክ ነው፣ የሄደ ታሪክ ነው። አሁን እሷ ታሪኳ ኑሮዋ ልጇን እያሳደገች ነው፣ በራሷ ሞድ ዘራፈታ እያለች ነው። ወይስ የግድ አልቅሰሽ እንደ አንዳንድ ሰው ለምኚ ወይም ወተሽ ነይ ግቢ ነው የምትሉት ማለት ነው? ይህንን ነገር ደግሞ አይሆንማ። ለምን? እንዴት ሊሆንም አይችልም። ምክንያቱም በቃ እኔ እውነቴ ነው የምላችሁ ፍቅር በምን እንደማደንቃት ታውቃላችሁ? በጣም ጀግናና ጎበዝ ልጅ ናት። ሲቀጥል ደግሞ ጠንካርነቷ በልጅነቷ ጀምራ ብዙ ነገር አሳልፋለች፣ ብዙ ነገር ሸፍናለች ማለት ነው። ግን አሁን የዛ የነበረው ከበፊት የነበረ ስህተቷ ተምራ አሁን ምንም አይነት ነገር አልሰራም፣ ጥፋትም አታጠፋም፣ ምንም አትልም፣ ማንንም አትነካም። በቃ በራሷ ጊዜ ዘናፈታ እያለች ነው የምትመጣው። ይሄን ምላችሁ በተለይ ሴቶች ማለት ነው እባካችሁ እስቲ ወደ ራሳችሁ ተመለሱ። ይሄ ቲክቶክ የሚባለው ምናምን ሄማት መዘቅዘቅ የቀረውን የድሮ ነገር እየሰበሰባችሁ እያመጣችሁ ማውራቱ ይቅርባችሁ። እውነት ለመናገር ዛሬ ፍቅር እኔ በጣም ያስደመመችኝ በጣም
ይሄንን ቀን እኔ እየጠበቅኩት ነበረ። የሆነ ቀን ፍቅር የሆነ ነገር ትቦስታለች። እንደውም ለምን ሰው የሚስብና የሚያረግ ነገር። አሁንም ደግሞ በፍቅር ሁኔታ ነው። ሁለቱ ፍቅረኛ ማሞች እንደሆነ ነው የቦሰቱት። ይሄንን ነገር እስከሚቦስቱት ነበረ እየጠበቅኩት ማለት ነው። እና አንድ ነገር የጠበቃችሁት ነገር ደግሞ ይሆንላችኋል። እውነቴ ነው የምላችሁ። እኔ ፍቅርን ልጅ አላት ከተባለ በኋላ በጣም ታሳዝነኛለች። በጣም መወዳታለሁ፣ ማደንቃታለሁ። ቪዲዮን ባልሰራላት ማለት ነው። እና ከመጥፎ ነገር ከመናገር ሀይር ነገር ስሩ፣ ጥሩ ነገር ስሩ። እስቲ ሴት ልጅ ናት፣ ገብታችሁ አበረታታት፣ ላይክ አድርጉላት፣ ሼር አድርጉላት። በርቺ፣ ጠንክሪ፣ አይዞሽ በሏት። ያስፈልጋታል። አባት የላትም። እንደ አባት እንደ እናት ሆና ብዙ ኃላፊነትና የምታስተዳድር ሴት ናት። በዩቱበር ፍቅር ብቻ ናት። እውነቴ ነው የምላችሁ። አባቷን ቤተሰቦቿ እንኳን ዩቱብ ላይ አናያቸውም እኮ እኛ። አንድ ቀን እናቷ እንኳን መጥፎ ነገር ስትናገር አይተን አናውቅም። ከምሬ ነው የምላችሁ። ጀግና ሴት እናቷ በዩቱብ የሆነ ጊዜ 100K ያከበረች ጊዜ ነው እንጂ በዛኛው በተዘጋ ዩቱቧ አንድ ቀን ፍቅር ወተን ሸቅላ አታውቅም ማለት ነው። ግዴታ የሰው ልጅ ጥሩ ነገር ሲሆን በትክክለኛው መንገድ ሲመጣ እናንተ አትፈልጉም። ታዲያ አንዳንድ ዩቱበሮች ለምን ይፈረድባቸዋል? የፈለገ ነገር ቢሰሩ፣ ዝሙትን ቢያስተላልፉ የምትፈልጉት ዝሙት ስለሆነ ቆሻሻ ስራ ስለሆነ ነው። እንደዚህ ጨዋ የሆነ በቃ የሆነ የሚሳካለት ነገር እስከሚያገኝ ድረስ ከማንም ጠጋ ብሎ የሚሰራ የሚበረታታ ሰው አትፈልጉም። ፍቅር ማለት አሁን እንደዛ ናት። ያንም ይመጣል ከራሷ ጋር አይሆንማ። ይሄ ፈጣሪዋ የጻፈላት ነው። እሷ ፈልጋው አይደለም። ማንኛውም ሰው የራሱ ህይወት ደስተኛ የሆነ ነገር አትስጠኝ ብሎ ከማንም አይንዘላዘልም አይደል? ስለዚህ አንድ ሰው ፈቶ ከተነሳ የሆነ ነገር ነገም ደግሞ ይሄን ነገር ሊቋረጥ ይችላል። ከሌላም ሰው ልትመጣ ትችላለች። ለምን? መሰበር ስለማትፈልግ ማለት ነው። ማንነቷን ስለምታሳይ ነገ የተሻለ ቀን አለ እና የኔ የሆነ ነገር ሊሰጠኝ ይችላል በማለት ብዙ እድል ልትሞክር ትችላለች። እኛም ሁላችንም ብዙ እድል እንሞክራለን ማለት ነው። ነጋዴ ማለት አንዴ ሱቅ ከፈተ ከሰረ ማለት በቃ በዛው በከሰረበት የራሱ ጉዳይ ብሎ የሚቀር ማለት ስንፍና ነው ይሄ ማለት ነው። ይህ የስንፍና ምልክት ነው። ነገር ግን ፍቅር ከተለያየ ወንዶች መታ አልሳካም ብሏት ብትቀር እንኳን እኔ እንጃ አላውቅም። ይሄ የእሷ ስንፍና ነበረ። ግን እሷ በራሷ ስለተማምና የሆነ ቀን ይሳካል፣ የሆነ ቀን ደግሞ እኔ የፈለኩትን ነገር ይመጣልኛል አገኛለሁ በማለት ነው የምትጥረው። እና ጥሩ የሚሰራ ሰው የስራውን ሰው አትግደሉ ለማለት ነው የምፈልገው ማለት ነው። ዛሬ ፍቅር እኔ በጣም ነው የኮራውባት ማለት ነው። ምንም ይሁን ቀልድም ይሁን ጨዋታም ይሁን በቃ የሆነ ሰው ሲሰድባት ሰው ሲላት ያንን ነገር ብሎኛል በቃ ከብዙ ወንዶች መታለች ተብያለሁ ብላ ወደ ኋላ አለመቅረቷ በጣም ነው ያደነኳት። ሁሌም ነው ማደንቃት ማለት ነው። እና የፍቅር ቤተሰቦች ማለት ነው አብዛኞቻችሁም አላችሁ በፍቅርን በክብር የምትወዷት የሚገባችሁ። አሁንም ቢሆን